ኃይለኛው ሚዲያ ነው። ለሰዓቱ የተያዙ አንኳር ዜናዎችን እናሰማለን። በቅድሚያ አርዕስቶችን አሰማለሁ። የዘማሪት የምስራች ስምዖን የቀብር ስነ ስርዓት በትውልድ ከተማዋ አርባ ምንጭ ተፈጽሟል። ከሞቷ ጋር ተያይዞም አሳዛኝ ነገር እየተነገረ ነው፣ እንሰማዋለን። እናት ፓርቲ ኢትዮጵያ ዜና አገልግሎት ስለሰራው ሐሰተኛ ዘገባ ቅሬታ አቀረበ። ይህንንም ትሰሙታላችሁ። በአዲስ መልኩ የተደራጁት ታክሲ ተርሚናል ክፍያ በስኬት ባንክ በተከፈተ አካውንት በቴሌ ብር ነው መባሉንም በዝርዝር እንሰማዋለን። በቅድሚያ የዘማሪት የምስራች ስምዖን የቀብር ስነ ስርዓት በትውልድ ከተማዋ አርባ ምንጭ ተፈጽሟል። ከሞቷ ጋር ተያይዞ አሳዛኝ ነገር እየተነገረ ነው። ይህን ያለው በውስጥ ታዋቂው መረጃ ነው። ጸሐፊውም እንዲህ ሲል ይጀምራል። በውሸት የሚከብር አምላክ የለም። ይህ ጽሑፍ ሐሰት ነው የሚል በዚህ ይደውልልኝ ዋትስአፕ ቁጥር አስቀምጧል። ይህ እውነት እንድገልጥ የረዳኝን አምላክ አመሰግነዋለሁ። ጌታ ኢየሱስ ዘመኔን አብዝቶ ይባርክልኝ፣ እድሜንም ይጨምርልኝ። አሜን። እውነት ቢመርም ሲገለጥ ቢከብድም ቢያሰድብም ቢያስንቅም እውነት ግን ማንም መደበቅ አይችልም። በድጋሚ የእውነት አምላክ ስሙ ይባረክ። ይህን ጽሑፍ አንብቦ ሳይጨርስ ወይም ሳይገባው ማንም ሀሳብ አይስጥ። ማስመሰል በዚህ ይብቃ። ዛሬ ያልተነገረ እውነት ከዚህም በላይ ገና ብዙ ዋጋ ያስከፍላል። የሞት ነጋዴዎችንም ስራቸውን ሁሉ እንግለጥ። በትክክለኛው መንገድ እግዚአብሔር ይክበር። ደግሜ ላለው ማስመሰል በቃ። በሰው ህመም የሚነግዱ ሸንጋይ አስመሳይ አገልጋዮችን አደባባይ ሳንፈራ እንግለጣቸው። የህሊና እረፍት እናገኛለን። እውነትን መናገር አርአያነት ያወጣል። ሰውን መፍራት ወጥመድ ነው። ዘማሪት የምስራች የገደሏት በዙሪያዋ ያሉ ሐሰተኛ አስመሳይ ክርስቲያኖች ናቸው። ይህን ስል ብዙዎቹ ግራ ሊገባችሁ ይቻላል። ደግሜ ላለው ዘማሪት የምስራች መጀመሪያ በቁሟ ቀጥሎ በስጋ ሞት የገደሏት በዙሪያዋ የተሰበሰቡት ሐሰተኛ ጴንጤዎችና ዘማሪዎች ናቸው። በቲክቶክ፣ በፌስቡክ፣ በዩቲዩብ አጀቧን አብስተው ልጅቷን በለጋ ዕድሜዋ ቀጠፏት። ውስጧን እንዳታዳምን ቁጭ ብላ ራሷን ስሜቷን ህመሟን እንዳሰማ በግርግር እረፍት ነስተው በሐሰት አገልግሎት ግብዣ አባክኗት። ነገሩን ከመጀመሪያ መጨረሻ ልጀምረው። ስለ ካንሰር ምንም አይነት እውቀትና መረጃ ሳይኖር የዶክተሮችን ምክርን ችላ በማለት ስሜት በሚጋልበው እምነት የሚመስል ስንፍና ውስጥ የተደበቁ ሰነፎች እምነትንና ገንዘብን አንድ ላይ ቀላቅለው ፈውስ መግዛት የሚፈልጉ ሌቦች በበሽተኞች ደካማ ጎን በመጠቀም የራሳቸው ኪስ የሚሞሉ ለሰው የማይራሩ ክፉዎች፣ ዝናንና መታየትን የሚፈልጉ አጭበርባሪዎች ሌላ ነፍስ አሁንም አስነጥቀዋል። ከ2 ዓመት በፊት ከዘማሪ መቅዲት ቀጥሎ ይሄ ሁለተኛው ነው። ነገሩ እንዲህ ነው። ዘማሪ የምስራች ረጅም ጊዜ ቆየ ህመም ነበረባት። ህመሟ አንዴ ይጠፋል፣ አንዴ ይመጣል፣ ሌላ ጊዜ ደግሞ ትፈውሰሻል በሚል ሐሰተኛ ነቢያት ትንቢት እየታመነች በትክክል ህመሟን ስሜቷን እንዳታዳምጥ አደረጓት። እሷም የምታገለግለው ጌታ እንደማያሳፍራት ብታምንም ከስሜት የጸዳ በእውቀት ላይ ያልተመሰረተ የግርግር እምነት ውስጧ ስላለ ከአንዱ መሆን አልቻለችም። በዚህ ጊዜ ነበር ህመሟ የባሰ አደባባይ ሲወጣ አስመሳይ ሸንጋይ ሰዎች ገንዘብ ማሰባሰብ የጀመሩላት። በሽታው ስር እስኪሰድ ድረስ አካሏ መምኖ አቅም እስኪያንሳት እና እስኪጥላት ድረስ የሐሰት መልእክቶች ይመጡላት ነበር። ነገሩ ሲበዛ ገንዘብ ልመና ቀጠለ። እንዳያችሁ ገንዘብ መሰብሰብ ተጀመረ። በጎፈንድሚ ብቻ $35,000 በላይ ተሰበሰበ። ገንዘብ ስላለ ብቻ በፍጥነት ወደ ውጭ ሀገር እንድትሄድ ተደረገ። በነገራችን ላይ በንግድ ባንክ የተሰበሰበው ሳይቆጠር ነው። እዚህ ጋር ብዙ ድራማ አለ። አሁን እሱን ልተወውና ስለ ጉዞ ላውራ። ዘማሪ የምስራች ከመሄዷ በፊት ሀገር ቤት ያሉ ሐኪሞች ትክክለኛ መረጃዎች ሰጥተዋት ነበር። ኢትዮጵያ ውስጥም ከአቅም በላይ የሆነው ይህ የካንሰር ደረጃ 4ኛ ደረጃ በመባል ተገልጾላታል። በስሜት እምነት ተስፋ የተሞላቸው የምስራች ሐሰተኛ ነቢያቶች ተጨምሮበት በሆይ ሆይታ ወደ ውጭ ሀገር ሄደች። የኮሚሽን ተጠቃሚዎችም አጋፋሪ ሆነው የምስራች ሆስፒታል በገባችበት በ3ኛ ቀኗ ገና ምንም ሳይታወቅ በኮሚሽን የሰከሩ ሌቦች ፌስቡክን በውሸት የፌስቡክ የፈውስ ዜና አትለቀለቁት። ብዙ ሰው ይህን ሐሰት ፈውስ ሰምቶ አመሰገነ። ለጌታ እኮ የሚሳነው የለም ተባለ። ዘማሪ የምስራችም በቪዲዮ ተገለጠች። በተለይ አንዱ አደገኛ ሌባ የሆነው ተስፋ የላቸውም ይሞታሉ የተባሉ ሰዎችን ፈልጎ ገንዘብ የሚያሰባስበው ግለሰብ እንዲህ ብሎ ፖስተ። ተሰራጭቷል፣ ስቴጅ 4 ነው፣ ተስፋ የለውም ያሉት የሕክምና ባለሙያዎች በእግዚአብሔር ስራ እየተደነቁ ካንሰሩ ከስሩ ተነቅሎ ጠፍቶ እንዲህ አቅፎ ሲሸኟት ከማየት በላይ ምን ታምራት አለ? እግዚአብሔር አመስግኑ፣ ስራው ድንቅ ነው እና በማለት የምስራቹን ፎቶ አድርጎ የሐሰት ምስጋናን መሰብሰብ ጀመረ። ይህ ግለሰብ ከ2 ዓመት በፊት
ከላይ የተከስኳት በፎቶ ላይ በስተቀኝ በኩል ያለችውን ወጣት ዘማሪት መክሊት ግርማ እንደማትተርፍ እያወቀ በአስቸኳይ ወደ ውጭ ለሕክምና እንድትሄድ አደረገ። የራሱን የኮሚሽን ስራ ከሰራ በኋላ መክሊት በሄደችበት በሁለተኛ ቀኗ አረፈች። ልብ ያለው ልብ ይበል። ይህ ሁሉ ሲሆን የሚጠይቅ ማንም የለም። ህዝቤ በስሜት ውሸት ብቻ አምላኩን በባዶ ያመሰግናል። እንዴት ለምን ብሎ የሚጠይቅ ሲመጣ ገበናቸውን ህዝብ ሊሰማው ስለሆነ ሰውን በማሸማቀቅ ስድብ ይጀምራሉ። ሰይጣን ብሎ ስም ያወጣሉ። በዚህ ዙሪያ ብዙ ድራማ፣ ብዙ ሌብነት፣ ብዙ ሽንገላ፣ ብዙ ማስመሰል እንዳለ አንድ ቀን በቪዲዮ እና በድምፅ ማስረጃ እንደማቀርብ ቃል እገባለሁ። ለአሁን ወደ ዘማሪት የምስራች የመጨረሻ ቀኖች ልውሰዳችሁ እና ልጨርስ። ዘማሪት የምስራች የመጀመሪያ ኬሞዋን ስታደርግ ዶላር ሰብስቦና አግበስብሶ መብላት የሙያቸው ያደረጉት የውጭ ሀገር ሐኪሞች እና ነርሶች በአንድ ኬሞ ብቻ እንደተፈሰሰች እየነገሯት በስሜት አሳበዷል። ዘማሪት የምስራች ቀን በቀን እንዲህ ብላ ቪዲዮ ሰራች። ሞተች የተባለችው ህይወታችሁ፣ አበቃላት የተባለችው ህይወታችሁ እንደገና ህይወት እግዚአብሔር ዘጥቶላት ህይወት ጨምሮላት ውፍ ሆና መዝሙሯን ተቀብላ ወደ ምድረ በዳ ወስደዋት በበቀል ቅባት አስታጥቆኝ ነው የምመጣው እያለች በአንዴ ብዙ እያወራች ቪዲዮ ለቀቀች። በስሜት ያበዱ ተከታዮቿ ቪዲዮውን ሺህ ጊዜ ሼር እያደረጉ የባሰስ በስሜት ውስጥ ከተቷል። በዙሪያዋ የተሰበሰቡት ጥቅመኞችም የባሰ ነገሩን እያስጨውት ጀመር። ሰርግ በሚመስል መልኩም ድል አድርገው የምስጋና ፕሮግራም አዘጋጁ። ዘማሪት የምስራችም ምንም ሳትተርፍ ውስጧን ቁጭ ብላ ማዳመጥ እንኳ ሳትችል በየመድረኩ እየጠሩ የባሰ አበክኗት። ልጅቷም በስሜት እየተነዳች ሞቷን አፋጠነችው። ቁጭ ብላ ተረጋግታ ውስጧን መስማት አቃታት። በመጨረሻ ሞተች። እነዛ ሌባ አጭበርባሪ ጴንጤዎችም አይናቸውን በጨው አጥበው እህታችን ወደ ተሻለ ክብር ወደሚወስዳት አባቷ ሄዳለች ብለው ሌላም ማንነት ይዘው ለእሷ እዛ ይሻላታል በክብር ትኖራለች እያሉ በሽንገላ መገለጽ ጀመሩ። በመጀመሪያ ለጴንጤ የሚሸልመው በሰማይ ከሆነ ከዛ ክብርና ከዛ ስፍራ ማስቀረት ለምን ገንዘብ ማሰባሰብ አስፈልገ? የምድር ክብር በልጦ መልስ የለም። አሁን ግን ማስመሰል ይብቃ። ሽንገላውን ከመካከላችን አውጥተን የእውነት መኖር እንጀምር። ብዙ አስመሳዮችና ሐሰተኞችም እንግለጥ። በተለይ ከሕክምና ጋር ተያይዞ የሚሰራን ከፍተኛ ምዝመራ፣ ሌብነት፣ የማፊያ ቡድን እንቅስቃሴ ገመዱን በእውነትና ፊት ለፊት በመናገር እንጣለው። የውሸት አመስጋኞች አንሁን። በውሸት የሚከብር አምላክ የለም። በዘማሪት የምስራች ዘማሪት መክሊት ግርማ ሞት ይብቃ። ተስፍሽ ነኝ ከእውነት መድን ካናዳ ቶሮንቶ። እናት ፓርቲ የኢትዮጵያ ዜና አገልግሎት ስለሰራው ሐሰተኛ ዘገባ ቅሬታ አቀረበ። የፓርቲው ደብዳቤ እንዲህ ይነበባል። የኢትዮጵያ ዜና አገልግሎት ኢዜአ አዲስ አበባ ጉዳዩ ሐሰተኛ ዘገባ እንዲታረም ስለመጠየቅ የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ከአዲስ አበባ ከተማ አስተዳደር ከንቲባ ጋር ግንቦት 25 ቀን 2017 ዓ.ም ስብሰባ እንደነበረው ይታወቃል። ፓርቲያችን በዚህ ስብሰባ ላይ በአቋም ተወካይ ላለመለክ ወስኖ ያልተሳተፈ ሲሆን በዕለቱ ድርጅታችሁ በተረጋገጠ ኦፊሳላዊ የፌስቡክ ገጹ ላይ በመድረኩ አስተያየታቸውን የሰጡት የእናት ፓርቲ ዋና ጸሐፊ ክፍለ ማርያም ሙሉጌታ በመዲናዋ እየተከናወኑ ያሉ የልማት ስራዎች የከተማዋን ገጽታ የቀየሩ መሆናቸውን ተናግረዋል በሚል ዘገባ ሰርቷል። ሊንኩ ተያይዟል። ፓርቲያችን በአቋም ባልተገኘበት ስብሰባና እንደዚህ ያለ ኃላፊ በፓርቲያችን በሌለበት ሁኔታ ይህን መሰል የፈጠራ ዘገባ ሆን ተብሎ ሐሰተኛ መረጃ ለመሰለመ ምንባለም ህዝብና መዳግ የተሰራ አድርጎ ቆጥረዋል። ስለሆነም የዘገባው ሐሰተኝነትን በአግባቡ ተገልጾ ተገቢው እርምት እርምጃ እንዲደረግ እንዲሁም ይፋዊ ይቅርታ እንዲጠይቅ እንጠይቃለን። እግዚአብሔር ሀገራችንን ኢትዮጵያን ህዝቧን ይጠብቅ። ሰይፈ ስላሴ አያሌው ዶክተር ፕሬዚዳንት ግልባጭ የኢትዮጵያ ብሮድካስት ባለስልጣን አዲስ አበባ። በአዲስ መልኩ የተደራጁ ታክሲ ተርሚናል ክፍያ ስኬት ባንክ በተከፈተ አካውንት በቴሌብር ነው ተብሏል። የተርሚናል አገልግሎት ክፍያው የሚፈጸመው ማህበራቱ በስኬት ባንክ በከፈቷቸው አካውንቶች በቴሌብር አማካኝነት ነው። ማህበራቱ ነባር ተራ አስከባሪዎችን በመተካት የተርሚናል አስተዳደርና ቁጥጥር ስልጠና የወሰዱ 80 በላይ የሚሆኑ ማህበራት ወይም ኢንተርፕራይዞች የተደራጁ ተራ አስከባሪ ወጣቶች ዛሬ ከሰዓት ስራ ጀምረዋል። ዛሬ ጠዋት የአዲስ አበባ ከተማ ስራ እና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ፣ የአዲስ አበባ የሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማና የአዲስ አበባ ከተማ ትራንስፖርት ቢሮ ኃላፊ አቶ አበባል አዲስ በተገኙበት የተመረቁት 996 የታክሲ ተራ አስከባሪ ወጣቶች ከሰዓት በኋላ ስራ መጀመራቸውን ቲክቫህ ለኢትዮጵያ ተዘዋውሮ ተመልክቷል። ነባሮችን ተራ አስከባሪ ወጣቶች በመተካት ከዛሬ ጀምሮ ወደ ስራ የገቡት ወጣቶች በየወረዳው የተደራጁ ሲሆን በከተማው በሚገኙ 87 ተርሚናሎች ወደ ስራ ገብተዋል። የተርሚናል አገልግሎት ክፍያው የሚፈጸመው ማህበራቱ በስኬት ባንክ በከፈቷቸው አካውንቶች በቴሌብር አማካኝነት መሆኑን ቲክቫህ ያነጋገራቸው የማህበራቱ አባላት ገልጸዋል።
ለትራንስፖርት አገልግሎት ሰጪዎች ግንዛቤ ማስጨባጭ በሚል ከትላንት ጀምሮ የተበተነውና ቲክቫ ለኢትዮጵያ የተመለከተው በራሪ ወረቀት የተቀመጠው የአገልግሎት ክፍያ በየትኛውም መነሻና መድረሻ ላይ 10 ብር መሆኑን በመግለጽ ክፍያውንም በዲጂታል መንገድ ብቻ እንዲፈጸም ይጠይቃል። በተጨማሪም ከተቀመጠው የአገልግሎት ክፍያ በላይ የከፈለ አሽከርካሪም ሆነ ረዳት 400 ብር እንደሚቀጡ ይገልጻል። ነባር ተራ አስከባሪዎች በመረጡት የስራ ዘርፍ እንዲሰማሩ አስፈላጊው ድጋፍ ይደረጋል ተብሏል። ይህን ቲክቫ ኢትዮጵያ የዘገበው። ውድ አድማጮቻችን፣ ተመልካቾቻችን ሰዓቱ የያዝናቸው መረጃዎች እነዚህዎች ነበሩ። ላይክ፣ ሼር፣ ኮሜንት በማድረግ ዜናዎችን ይከታተሉ። አገልግሎታችንን ተደራሽ አድርጉ። በሰላም ቆዩ።